ከመሬቱ ውስጥ ያለውን ችግር ማስተካከል አለብን የሚለውን ርዕስ ሐሳብ በማድረግ መሪ በማድረግ በዚህ ዙሪያ ነው ትምህርቱን ለማቅረብ ሞክረው ማለት ነው። ዓላማዬ ለብዙዎቻችን ምናልባትም ለሁላችን አንድ ችግር አለብን። እርሱ ችግር የእግዚአብሔርን ቃል የማንበብ ችግር ነው። የእግዚአብሔርን ቃል የመስማት ችግር ነው። የእግዚአብሔርን ቃል የማስተዋል ችግር ነው። የእግዚአብሔርን ቃል የማመንና የመተግበር የመኖር ለዛም የመትጋትና የመጋደል ችግር አለብን። የዚህ ወንጌል የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ዛሬ የተነበበው እስከ ቁጥር 23 ድረስ ያለው ነው። የዚህ ክፍል መሰረታዊ መልእክት መሬቱ ውስጥ ችግር አለ፣ መሬቶች ላይ ችግር አለ። ያ ችግር ካልተቀረፈ በቀር ዘሩ ሊበቅል አይችልም፣ ዘሩ ሊያድግ አይችልም፣ ዘሩ ቢያድግም ሊያፈራ አይችልም የሚል ነው። በእርግጥ ቀጣይ ባለው ምሳሌ የዘሪ ችግር አለ፣ ክፉ ዘሪ መጥቷል። የዘርም ችግር አለ። ክፉ ዘር እንክርዳድ ዘርቶ ሂዷል። ቀጥሎ ያለው ምሳሌ ክፉ ዘር ሲመጣ ምን እንደሚሆን ያሳየናል። እሱን ዛሬ በዚህ ትምህርት ውስጥ አልሸፍነውም። ምክንያቱም ዋና ትኩረቴ መሬቱ ውስጥ ችግር አለ። ችግሩ ያለው ከመሬቱ ነው። ያ መሬት ደግሞ ችግሮቹን ማስወገድ አለበት። ችግሮችን ለማስወገድ ችግሮችን ማወቅ አለበት። ችግሮቹን አውቆ እነዛን ችግሮች መዋጋት አለበት፣ መታገል አለበት፣ መጋደል አለበት። ከሰነፈ ችግሮቹ ያጠፉታል፣ ሕይወት አደጋ ላይ ትወድቃለች የሚለውን ዋና መልእክት ነው። ስለዚህ ዛሬ ስናገር በደንብ ስሙኝ። የእግዚአብሔርን ቃል የመስማት ችግር ያለባቸው፣ የእግዚአብሔርን ቃል የመማር ችግር ያለባቸው፣ የእግዚአብሔርን ቃል የማንበብ ችግር ያለባቸው፣ ለእግዚአብሔር ቃል ጊዜ የመስጠት ችግር ያለባቸው፣ አይነቱ ምንም ይለያይ በዚህ ጉዳይ ላይ ችግር ያለባችሁ ሰዎች ችግራችሁን መለየት እንድትችሉ ለይታችሁ ደግሞ ጸልያችሁ እግዚአብሔርን ጠይቃችሁ ረድኤተ እግዚአብሔርን አጋዥ አድርጋችሁ ግን በትጋት ግን በገድል ግን ደግሞ በእውነተኛ መንፈሳዊ ሕይወት ታግላችሁ አሸናፊዎች ሆናችሁ እንድትወጡ ማስተዋል እንድትችሉ ዛሬ በግልጽ ነው የምናገረው ይሄንን ማለት ነው። ስለዚህ የማቴዎስ ወንጌል ምዕራፍ 13 ቁጥር 1 እስከ ቁጥር 9 ድረስ ያለው ምሳሌው ነው። ከዛ ምሳሌው የተሰጠበት ምክንያት ነው። ትምህርቱ በምሳሌ የቀረበበት ምክንያት ነው። መጨረሻ ደግሞ ከቁጥር 18 እስከ 23 ድረስ ያለው ደግሞ የምሳሌው ትርጉም ነው ያለ። መጀመሪያ ምሳሌውን ኢየሱስ ክርስቶስ ዘሪ ሊዘራ ወጣ። ሲዘራ ግማሹ በመንገድ ወደቀ፣ ወፍ መጣና ለቀመው ሳይበቅል ቀረ። ሁለተኛው ደግሞ በጭንጫ መሬት ላይ ጥልቅ አፈር በሌለው መሬት ላይ ወደቀ፣ በቀለ። ነገር ግን ፀሐይ ሲወጣ ለመሬቱ ጥልቀት ስላልነበረው ውስጡ ጭንጫ ስለሆነ ቢበቅልም ፀሐይ ሲወጣ መቋቋም አልቻለም፣ ደረቀ፣ ሳያድግ ቀረ። የመጀመሪያው ሳይበቅል ቀረ፣ ሁለተኛው ሳያድግ ቀረ። ሶስተኛው ደግሞ በእሾህ መካከል ወደቀ፣ በቀለ፣ አደገ። ነገር ግን ካደገ በኋላ በሚያፈራበት ሰዓት ላይ እሾሁ አንቆ ያዘና እንዳያፈራ አደረገው። የተዘራውን መጀመሪያ እንዳይበቅል፣ የበቀለውን ሁለተኛ እንዳያድግ፣ ሶስተኛ ደግሞ ያደገውን እንዳያፈራ የሚያደርጉ ሶስት ችግሮች ተለይተዋል ማለት ነው። እነዚህ እኛ ሕይወት ውስጥ እንዴት እንደሚገለጡ እመጣለሁ። ስለዚህ መጀመሪያ አራት ነገሮችን ነው አሁን የማቀርብላችሁ። መጀመሪያ ዘሪው ማን ነው? ዘሩ ምንድን ነው? መሬቱስ እነማን ናቸው ወይም ማን ነው የሚለውን መጀመሪያ ጥያቄ ግልጽ በሆነ መንገድ እንድናስተውል ትርጉሙን እንረዳለን ማለት ነው። ዘሪው በዚህ ምሳሌ መሰረት ክርስቶስ ነው። ስለዚህ ዘሪ ብሎ ራሱን እየጠራ ያለው ክርስቶስ ነው። ይሄ በጣም ተደጋጋሚ ስለሚቀርብ የምታውቁት ነው። ከክርስቶስ ቀጥለው የክርስቶስን ዘር ተቀብለው ዘሩን ሳይቀይሩ የዘሩ ደግሞ ሐዋርያት ናቸው። እነሱም ዘሪ ናቸው። ከሐዋርያት ቀጥለው ከክርስቶስ የተገኘውን በሐዋርያት በኩል የተላለፈውን ዘር ሳይለውጡ ያንኑ ንጹሕ ዘር የሚዘሩ ደግሞ የቤተ ክርስቲያን መምህራን ናቸው። ስለዚህ ዘሪ ስንል ክርስቶስን፣ ዘሪ ስንል ሐዋርያትን፣ ዘሪ ስንል
ከሐዋርያት ቀጥሎ እስከ ዛሬ ድረስ እያስተማሩ እየሰበኩ ንጹሑን የሃይማኖት ትምህርት ንጹሑን የወንጌል ቃል እየዘሩ ያሉ ሰዎችን ይወክላል ማለት ነው። ዛሬም ያለን ሰባኪ፣ ዛሬም ያለን ካህን፣ ዛሬም ያለን አገልጋይ ቅድም ካህኑ ጥርት ባለ መንገድ ሲያነበው እንደሰማሁት ንባቡን ጭምር ምስጢሩን ብቻ ሳይሆን ንባቡንም ጭምር ጥርት ባለ ለምዕመናን ጆሮ በጣም ግልጽ በሆነ መንገድ የሚያነቡ እነዚህ ዘሪዎች ናቸው ማለት ነው። ዘሩን አይቀይሩም፣ በንባብ ችግርም አያጎላድፉም። ስለዚህ ቀጥታ ይዘራሉ ማለት ነው። ጥሩ ዘሪዎች ናቸው ማለት ነው። ጥሩ ሰባኪዎች፣ ጥሩ ተርጓሚዎች ደግሞ ያንኑ ያበጥሩታል፣ ይተረጉሙታል፣ ያጠሩታል ማለት ነው። ስለዚህ ሲሰበክ፣ ሲብራራ፣ ሲተረጎም ምስጢሩ ሲገለጥ ደግሞ ለምዕመናን በጣም ግልጽ ይሆናል፣ ይሰርጻቸዋል፣ ይገባቸዋል፣ ይታተምባቸዋል። በሕይወታቸው ውስጥ እንደ ብርሃን ሆኖ ያገለግላል። የእያንዳንዳችንን ሕይወት የእግዚአብሔር ቃል እንደ ውሃ ያረሰርሰዋል፣ እንደ ብርሃን ከጨለማ ወደ ብርሃን ያወጣዋል፣ ይበራለታል ማለት ነው። የእግዚአብሔር ቃል እንደ ምግብ ኃይል ይሰጣል፣ እንደ ውሃ ያረካል፣ እንደ ልብስ ይለበሳል፣ ይሞቃል። እንደ ብርሃን ውስጣችን ይገባና ጨለማውን ይዋጋል፣ ያሸንፋል። ሕይወታችንን በብርሃን ይሞላዋል። ስለዚህ የእግዚአብሔርን ቃል በዚህ መንገድ የሚያነቡ፣ በዚህ መንገድ የሚተረጉሙ፣ በዚህ መንገድ የሚሰብኩ፣ የሚያመሰጥሩ፣ ግልጽ የሚያደርጉ መምህራን ዘሪዎች ናቸው ማለት ነው። እውነተኞች ዘሮች። ዘሪው ከተቀየረ ክፉ ነው የሚሆነው። ክፉ ዘሪ ነው፣ ክፉ ዘር ነው ያለው። ዘሪው ክፉ ሆኖ ዘሩ ጥሩ ሊሆን አይችልም። በክርስቶስ ምሳሌ መሰረት ክፉ ዘር ይዞ የሚመጣ ክፉ ዘሪ አለ። ሌላ ምሳሌ እዚህ ጋር ራሱን ክርስቶስን ሐዋርያትንና ከሐዋርያት ቀጥለው የተነሱትን እስከ ዛሬም ድረስ የሚያገለግሉትን እውነተኞችን አገልጋዮችን ዘሪ ብሎ መስሏቸዋል ማለት ነው። ዘሩ ማለት ደግሞ በግልጽ ቋንቋ የራሱ የክርስቶስ ቃል ማለት ነው። በክርስቶስ ምሳሌ ሲመስል ሲናገር የመንግስት ወንጌል የመንግስቱ ቃል ነው የሚለው። የኔን መንግስት የሚናገረው ቃል ማለት ነው። ክርስቶስ እንደዛ ነው የተረጎመ። መንግስቴን የሚናገረው ይሄ ቃሌ ዘር ነው። የማስተምረው ትምህርቴ ዘር ነው። የቅዱሳት መጻሕፍት ቃል ዘር ነው። ይዘራል፣ ይበቅላል፣ ያድጋል፣ ያፈራል። ደግሞ በመንገድ ከተዘራ በኋላ እንዳይበቅል የሚያደርግ ችግር ያጋጥመዋል። ሳይበቅል ይቀራል። ከተዘራ በኋላ ይበቅላል፣ እንዳያድግ የሚያደርግ ችግር ያጋጥመዋል። ሳያድግ ይቀራል። ካደገ በኋላ እንዳያፈራ የሚያደርግ ችግር ያጋጥመዋል። ሳያፈራ ይቀራል። ካደገ በኋላ መልካም መሬት ላይ ከሆነ ያድጋል ብቻ ሳይሆን ያፈራል። ያፈራል ብቻ ሳይሆን 30፣ 60፣ 100 ፍሬም ይሰጣል ብሎ በግልጽ ተናግሯል ማለት ነው። ስለዚህ የእግዚአብሔር ቃል የክርስቶስ ወንጌል ዘር ነው ማለት ነው። ዘር ነው ማለት ይበቅላል፣ ያድጋል፣ ይበዛል ማለት ነው። ዘር ነው፣ የመብቀል አቅም አለው። ዘር ነው እስካላመከን ነው ድረስ፣ አንዘራህም እስካላልነው ድረስ፣ ከተዘራ በኋላ ችግር እስካላጋጠመው ድረስ፣ መሬቱ ችግር እስከሌለበት ድረስ ንጹህ ዘር ነው። እግዚአብሔር በውስጡ ያስቀመጠውን አቅም በሙሉ ይሆናል። 30፣ 60፣ 100 እስከ ማፍራት ድረስ ይሄዳል፣ ይትረፈረፋል ማለት ነው። ስለዚህ ዘሩ የእግዚአብሔር ቃል ነው፣ የክርስቶስ ወንጌል ነው። ይሄው የምናነብላችሁ የምንተረጉምላችሁ ቃል ነው ማለት ነው። ታዲያ መሬቱ ምንድን ነው ወይም ማን ነው ስንል እኛ ነን። መሬቱ ማን ነው? እየሰማችሁኝ ነው? መሬቱ ማን ነው? እኛ ነን። መሬቱ የሰው ልጅ ነው። መሬቱ የሰው ሕይወት ነው። ስለዚህ ችግር የት ተገኘ ሲባል በመሬቱ ውስጥ ተገኘ። ዘሪውን የሚያሳዝን ዘሩን የሚያመክን ችግር መሬቱ ውስጥ አለ። ያ ችግር መፈታት አለበት፣ መገኘት አለበት፣ መታወቅ አለበት፣ መፈታት አለበት። ለማግኘት ችግሩን የሚያሳየን የእግዚአብሔር ቃል ነው። የእግዚአብሔርን ቃል ስንሰማ የእግዚአብሔር ቃል ለሕይወታችን ብርሃን ይሆናል። በሕይወታችን ጓዳ ጎድጓዳ ውስጥ፣ በሕይወታችን ፉርጎ ውስጥ የተደበቀ የተቀረቀረ ክፉ ነገር ቢኖር እኛ እንኳን በማናስተውለው መንገድ ይገልጥልናል፣ ወደ መታየት ያመጣዋል። በደንብ ስሙኝ። የእግዚአብሔርን ቃል ስንሰማ የእግዚአብሔር ቃል በጆሮ ገብቶ የሆነ ቦታ አይቀመጥም። የሕይወታችንን ጓዳ ጎድጓዳ ሁሉ ይበረብረዋል፣ ያየዋል፣ ይፈትሸዋል። ሐዋርያው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ የእግዚአብሔር ቃል ሕያው ነው፣ የሚሠራ ነው፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትና ቅልጥምንም እስኪለይ ድረስ ይወጋል ይላል።
ነፍስና መንፈስ ጅማትና ቅልጥም የሰው ውስጣችንና ውጫችን ሁለንተናችን ነው። ይህን ሁሉ ይበረብረዋል። እንደ ሰይፍ ገብቶ ይሰረስራል። እንደ ብርሃን ገብቶ ይበረብራል። ጨለማውን እያራቀ የተደበቀውን ነገር ያሳያል። ዛሬ ዋና ዓላማችን ምንድን ነው? መሬቱ የእኛ ሕይወት ከሆነ እኛ ሕይወት ውስጥ ያለው ችግር ምንድን ነው? በእግዚአብሔር ቃል እናብራበትና ሕይወታችን ላይ እስኪ እንየው። ጓዳ ጎድጓዳችንን እንፈትሽ። ምን ስንፍና ነው ተደብቆ ያለ? ምን ክፋት ነው ተደብቆ ያለ? ምን አይነት የማይጠቅም ነገር ነው ውስጣችን ተደብቆ ያለ? እሱን አውጥተን እንታገለው፣ እንጋደል፣ እንትጋ፣ እንዋጋው። እግዚአብሔር ደግሞ ይረዳል፣ እናሸንፈዋለን። አሸናፊዎች ሆነን እንወጣለን። መንፈሳዊ አሸናፊነት በወሬ አይሆንም። መንፈሳዊ አሸናፊነት በስሜት አይሆንም። በእምነት የሚመጣ ነው። በገድል የሚመጣ ነው። በትግል የሚመጣ ነው። በእውነተኛ ሊያም በሚችል ሊቆረቁር በሚችል በማይመች መንገድ ጭምር በመሄድ በመጋፈጥ የሚመጣ ነው። ዝም ብለን ልናመጣው አንችልም። ስለዚህ መሬቱ እኛ ነን፣ ችግር ያለብን እኛ ነን። መሬቱ የእኛ ሕይወት ነው፣ ችግር ያለበት የእኛ ሕይወት ነው። ችግሮችን የመለየትና የመዋጋት ግዴታ አለብን። ሰባኪው ችግሮችን የማሳየት ግዴታ አለበት። አስተማሪው ችግሮችን የማሳየት ግዴታ አለበት። መሬቱን የማለስለስ ግዴታ አለበት። እሾህ የመንቀል ግዴታ አለበት። መንገዱን በትክክል ማስተካከል ግዴታ አለበት። ጭንጫውን ማየት አለበት። ስለዚህ በትክክል መዝራት፣ በትክክል ማብቀል፣ በትክክል ማሳደግ፣ በትክክል እንዲያፈራ ማድረግ እንዲቻል የመሬቱ ችግር መታወቅ አለበት። የዛ መሬት ችግር ደግሞ የእኛ ሕይወት ችግር ማለት ነው ማለት ነው። እግዚአብሔር ማስተዋሉን ይስጠን። ኦኬ ከሆነ ዛሬ ዘሪውን አውቀናል፣ ዘሩንም አውቀናል፣ መሬቱንም አውቀናል። ግልጽ ለማድረግ ሕይወታችሁ ጋር በደንብ እንድትሰሙኝ ለማዘጋጀት ነው እንጂ የዚህ ትርጉም ለእናንተ ሩቅ ሆኖ አይደለም። ግን ለምናገረው መልእክት የበለጠ እያቀረቧችሁ ነው። ጌታ ለምንድን ነው በምሳሌ ያስተማረ? እዚህ ውስጥ የተደበቀ ነገር ስላለ በደንብ ስሙኝ። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ ብቻ 7 ምሳሌዎችን ተጠቅሞ የመንግስቱን ምስጢር በምሳሌ አስተምሯል። ለምን በምሳሌ ታስተምራለህ ተብሎም ተጠይቋል። በማን? በደቀ መዛሙርቱ። በማን? መማር ማወቅ ፍላጎት ባላቸው በተመረጡ ሐዋርያት። ለምንድን ነው ግን በምሳሌ የምታስተምር? ይሄንንም እኮ መንገር አለብህ፣ ማሳወቅ አለብህ። ይሄም እኮ ይጠቅመናል ብለው ቀርበው ጠይቀው ተረድተዋል። ይሄ በጣም አስፈላጊ ነገር ነው። ጥሩ ሕይወትም ነው። የተነገረውን ነገር ሁሉ ዝም ብሎ ሰምቶ ሳይጠይቁ መሄድ ትክክል አይደለም። ሁልጊዜ ሰባኪዎችን ሰምታችሁ ብቻ ትሂዱ። አስተማሪዎች ይኑሩ። ይህ አውደ ምሕረት ጥያቄ የሚመለስበት ይሁን፣ ጥያቄ የሚሰማበት ይሁን። ሰባኪው ተናግሮ ሳልጠየቅ ወደ ቤቴ ልሂድ ማለት መቆም አለበት። ጥያቄ ይመልስ ሰባኪው። አስተማሪዎች ቁሙ፣ ምዕመናን ይጠይቁ። ደጋግማችሁ ስታስተምሩ ይህን ሰምተናችኋል፣ አልገባንም፣ በደንብ አብራሩልን፣ በደንብ ግለጹልን፣ ይግባን በሉ ማለት ነው። ልክ እንደ ሐዋርያት እውነተኛ ሰሚዎች ከሆን መሬቱ ችግር የሌለበት ከሆነ ልክ እንደዚህ ነው የሚሆነው። ሐዋርያት ማለት መልካም መሬት ናቸው። ስለዚህ መልካም መሬት ስለሆኑ የተዘራባቸውን ዘር ለመጠበቅ ሲሉ ምን አደረጉ? ጥያቄ መጠየቅ ጀመሩ። ነቅተዋል ማለት ነው። ወፉ ሲመጣ ነቅተው ነው የሚጠብቁ ማለት ነው። ጥያቄ እየጠየቁ ነው። በደንብ ሰምተናል፣ በምሳሌ ነው የተናገርከው። ስለዚህ ለምን በምሳሌ እንደምታስተምር ጭምር ማወቅ አለብን አሉ። ለምን? ንቆች ናቸው። በጣም ጥሩ ነው። ይሄ መልካም መሬት ማለት ይሄ ነው። አይ አንድ ሰዓት ሰምተን ምንም አላስተዋልንም፣ ርዕሱንም አላስተዋልነውም፣ ግን ደስ ይላል፣ ጎበዝ ሰባኪ ነው ብላችሁ ከሄዳችሁ ነገሩ ሁሉ አበላው ማለት ነው። ወፉ ይዞራል ማለት ነው። አካባቢውን ያጠናል። ክፉ ወፍ ደግሞ በጣም በአጠገብ ነው ያለው። ስለዚህ ያውቃል። አዳምጡኝ። ወፉ ማን ነው እየተዘናጋ ያለው፣ ማን ነው ተኝቶ ያለው የሚለውን ያውቃል። ወፉ ያውቃል። ወፉ ስላችሁ በቁም ወፍ አለ፣ አሞራ አይደለም ማወራው። ዲያብሎስ ያውቃል። የእግዚአብሔርን ቃል ከሕይወታችን እንዳይበቅል የሚያደርገው፣ የበቀለው እንዳያድግ የሚያደርገው፣ ያደገው እንዳያፈራ የሚያደርገው፣ ሕይወታችንን ችግር ውስጥ እንዲቆይ የሚያደርገው ክፉ ያውቃል። የእኛም ደግሞ የሥጋ ድካም አለብን፣ የኃጢአት ችግር አለብን። ተደራርበው ሁለቱ ተመጋግበው ሕይወታችንን ያበላሻሉ። ስለዚህ መጠየቅ በጣም ጥሩ ነው።
ጠይቀዋል፣ መልስ ተሰጥቷል። መልሶች 3 ናቸው። እነሱን እነግራችሁና ሁለቱን አንድ ላይ አንዱን ደግሞ ለብቻው ግልጽ አደርግላችኋለሁ። አንዱ ትንቢትን ለመፈጸም ነው። ጌታ የሚያደርገውን የሚናገረውን የሚሰራውን ነገር ሁሉ በመጽሐፍ በተጻፈው መሰረት በትንቢት በተነገረው መሰረት ነው የሚያደርገው። ስለዚህ በምሳሌ ማስተማሩ በትንቢት አስቀድሞ የተነገረ ነው። ያ ትንቢት መፈጸም ስላለበት ትንቢቱን ለመፈጸም ነው በዚህ መንገድ እየተናገረ ያለው። እሱን ግልጽ አደርጋለሁ። ሁለተኛው ደግሞ የእግዚአብሔርን ቃል የመስማት ችግር ላለባቸው ለክፉ ሰዎች የቃሉን ምስጢር ለመደበቅ ነው። በሌላ አገላለጽ ከክፉ ሰዎች የሚያስተምረውን ትምህርት ከክፉ ሰዎች ጥቃት ለመከላከል ነው። የማያስተውሉ ሰዎች ነገር ለመልቀም ብለው ልክ የወፉን የክፉን ተንኮል ነጣቂዎች የሆኑ የእሱም ተንኮል ይዘው የሚመጡ አሉ። ጉባኤ ይውላሉ። ምን ይናገር ይሆን? ምን ተናገረ? ይችን በምን አይነት መንገድ ጠምዝዘን ክስ እናረጋታለን? በምን አይነት መንገድ ጉባኤ እንበትናለን? በምን አይነት መንገድ የእሱን ትምህርት እናሰናክላለን? በምን አይነት መንገድ ምዕመናንን እንዳይሰሙ እናደርጋለን ብለው ሁልጊዜ ለክፋት የሚሰሙ አሉ። ለክፋት የሚሰሙ ሰዎች መጋረጃ ይጣልባቸዋል። እመጣለሁ። ሶስተኛው ደግሞ እውነተኞች አሉ። እውነተኞች ማለት የእግዚአብሔርን መንግሥት ምስጢር የማወቅ ጸጋ የተሰጣቸው ክርስቶስ እንደተናገረው ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷቸዋል የተባሉ ደግሞ አሉ። እንደ ሐዋርያት የተመረጡ አሉ። ቅኖች አሉ። መልካም መሬቶች አሉ። የሰሙትን እያንዳንዱን ነገር በማስተዋል ሰምተው በጥንቃቄ ሰምተው የሚጠብቁ አሉ። ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 8 ላይ ተመሳሳይ ምሳሌውን ይህንኑ ያስተማረውን ሉቃስ በምዕራፍ 8 ላይ መዝግቦታል። እዛ ቦታ ላይ እንዴት እንደምትሰሙ ተጠበቁ የሚል ቃል አለ። የጌታ ቃል እንደዚህ ተጽፏል። እንዴት እንደምትሰሙ ተጠንቀቁ። መስማት ጥበብ ነው። መስማት ብልሃት ነው። መስማት መንፈሳዊነት ነው። መስማት ብስለት ነው። መስማት ማደግ ነው። መስማት ከእግዚአብሔር ጋር ያለንን ግንኙነት የሚወስን ነው። ይህን በደንብ አዳምጡ። እግዚአብሔርን የማይሰሙ ሰዎች፣ የእግዚአብሔርን ቃል መስማት የማይፈልጉ ሰዎች መንፈሳዊ ችግር አለባቸው። ይኸው ጠቅስላቸዋለሁ። መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 47 ላይ እንዲህ አለ፣ ዘሰ እምእግዚአብሔር ቃለ እግዚአብሔር ይሰምዕ። ከእግዚአብሔር የሆነ የእግዚአብሔር ወገን የሆነ ሰው እግዚአብሔርን የሚያውቅ እግዚአብሔርን የሚፈራ ሰው እግዚአብሔርን ይሰማል አለ። የእግዚአብሔርን ቃል ይሰማል አለ። ከማን የሆነ? ከእግዚአብሔር የሆነ ማለት ምን ማለት ነው? እግዚአብሔርን የሚያውቅ የእግዚአብሔር ወገን የሆነ ከእግዚአብሔር ጋር መንፈሳዊና ጤነኛ ትክክለኛ ግንኙነት ያለው ሰው የእግዚአብሔርን ቃል ይሰማል። እናንተ ግን ከእግዚአብሔር አይደላችሁምና ቃሌን ልትሰሙ አትፈልጉም ይላል። ይኸው እናንተ ግን ከእግዚአብሔር አይደላችሁምና ስለዚህ አትሰሙም ይላል። የማይሰማው አንድ ሰው፣ ይህም በደንብ አዳምጡ። አንድ ሰው የእግዚአብሔርን ቃል የማይሰማው በምንም ምክንያት ይሁን 100 ምክንያት ቢያመጣ የእግዚአብሔርን ቃል ላለመስማት ምክንያት አይሆንም፣ በቂ አይደለም። ከእግዚአብሔር ብትሆን እነዚህን ምክንያቶች ሁሉ አሸንፈህ ጊዜ የለኝምን፣ አልተመቸኝምን፣ መጽሐፍ የለኝምን፣ መምህር አጣሁን፣ ይሄን ሁሉ አልፈህ ተጋድለህ መምህር ካለበት ትደርስ ነበር። መጽሐፍ ካለበት ትደርስ ነበር። ወንጌል ከሚሰበክበት ትደርስ ነበር። ልብህ ከእግዚአብሔር ጋር ቢሆን የእግዚአብሔርን ቃል፣ የእግዚአብሔርን ቤት፣ የእግዚአብሔርን አገልጋዮች፣ የእግዚአብሔርን መጽሐፍ ትፈልገው ነበር። አለመፈለግህ ግን ከእግዚአብሔር አለመሆንህን ያሳያል ነው የሚለው ክርስቶስ። እንዴት እየተናገርኩ አትሰሙኝም? እንዴት እየሰበኩ አትሰሙኝም? እንዴት እየተረጎምኩ አትሰሙኝም ሲል የለም ይሄ ችግር ዝም ብሎ የሚመጣ አይደለም፣ ከእግዚአብሔር ያልሆኑ ሰዎች ናቸው እንደዚህ አይነት ችግር ያለባቸው ይላል። እግዚአብሔር ይርዳን። እየሰማችሁኝ ነው? ልባችሁ ውስጥ የእግዚአብሔርን ቃል መስማት ፍላጎት፣ ናፍቆት፣ ከዛም አልፎ ደግሞ የእግዚአብሔርን ቃል ለመስማት ትጋት፣ ከትጋትም አልፎ ደግሞ የእግዚአብሔርን ቃል ለመስማት መጋደል፣ ዋጋ መክፈል ካለ
መልካም ነገር በሕይወታችሁ አለ፣ እግዚአብሔር መልካሙን ነገር ያብዛላችሁ ይጨምርላችሁ። ጉድለት ካለ ደግሞ ጉድለታችሁን መርምሩ፣ ምክንያታችሁን መርምሩት። በቂ ላይሆን ይችላል። በቂ ቢሆንም ከእግዚአብሔር ለማራቅ በቂ አይሆንም። በመለኪያው ከእግዚአብሔር ቃል እያራቃችሁ ነው። በዚህ አንጻር ሲታይ ልክ አይሆንም። በቂነቱ ራሱ ጥያቄ ውስጥ ይወድቃል። በቂ ምክንያት የሚባል ይጠፋል። የእግዚአብሔርን ቃል ላለመስማት ምን በቂ ምክንያት አለ? የእግዚአብሔርን ቃል ላለማንበብ ምን በቂ ምክንያት አለ? ከእግዚአብሔር ቃል የበለጠ ለአንድ ሰው መንፈሳዊ ነገር ምን አለው? የእግዚአብሔርን ቃል ካጣስ በምን መንገድ ወደ እግዚአብሔር ቤት ይቀርባል? በምን መንገድ ከእግዚአብሔር ጋር ይገናኛል? በምን መንገድ መንፈሳዊ ሕይወቱን መጠበቅ ይችላል? የእግዚአብሔር ቃል ወተት ነው ካልጠጣው፣ የእግዚአብሔር ቃል ውሃ ነው ካልጠጣው፣ የእግዚአብሔር ቃል እንጀራ ነው ካልበላው በምን ያድጋል? ይከሳ የለምን? ይመነምን የለምን? ይጎዳ የለምን? ይሞት የለምን? መንፈሳዊ ሕይወቱ በዚህ መንገድ ከተጠቃስ ያንን ሰው ከመርዳት ከመጠበቅ ከማገልገል በላይ ምን አይነት እድል አለ? ምን አይነት የከበረ ሥራ አለ? ምንም ነገር የለም። ይህም በደንብ አስተውሉ። ስለዚህ ኢየሱስ ክርስቶስ በዚህ ምሳሌ ዘር ውስጥ ለተጠየቀው ጥያቄ የመለሰውን መልስ በደንብ አዳምጡኝ። አሁንም ደግሜ እናገራለሁ። ሰዎች የእግዚአብሔርን ቃል የመስማት ችግር ሲኖርባቸው ክፋታቸው ከልክ ሲያልፍ፣ ክፋታቸው የቅዱሳት መጻሕፍትን ቃል የመስማት እድል እንኳን ሰዎች እንዳያገኙ ጉባኤ የመበተን አስተማሪውን ያውም ደግሞ ከሰማይ የመጣውን ክርስቶስን እውነተኛውን ቅዱሱን እርሱን የመረበሽ ጉባኤ የመፍታት ምዕመናንን የመበተን ሥራ ሲሰሩ እነዚህ ክፎች እኮ በዙሪያ ያሉ አለና ልክ እርሱ በሌላ ቦታ ላይ ማቴዎስ ወንጌል ምዕራፍ 7 እንዲህ ብሏል፣ ዕንቋችሁን በእሪያዎች ፊት አትጣሉ፣ የተቀደሰውን ደግሞ ለውሾች አትስጡ፣ ምክንያቱም ተመልሰው መጥተው ይነክሷቸዋል። የተቀደሰውን ነገርም ዕንቁውን ብትጥሉላቸው ይረግጡታል አለ። ትምህርትን ያበላሻሉ ማለት ነው። ትምህርትን ይረግጣሉ፣ ያረክሳሉ፣ አስተማሪን ያጠቃሉ፣ ተመልሰው ይነክሷቸዋል ማለት ብታስተምሯቸው እንደዚህ አይነት ሰዎች ተመልሰው ያጠቋቸዋል ማለት ነው። ስለዚህ በእንዲህ አይነት ሰዓት ዕንቁህን ጠብቅ፣ የተቀደሰውን ነገርህን ጠብቅ። የሚቆ አስተማር መጠበቂያ መንገዱ አንዱ ምንድን ነው? እየሰማ ጉባኤ ቁጭ ብሎ እንዲሰወረው ማድረግ። ያን ምን አደረገው ክርስቶስ? ምሳሌ መጠቀም፣ ምሳሌውን መጋረጃ አደረገ። ለእነዚህ ሰዎች እየሰሙ ስለማያስተውሉ ስለማይሰሙ፣ እያዩ ስለማያዩ፣ ከዛም አልፎ ደግሞ ሌሎች እንዳያዩ እንኳን ስለሚዋጉ ስለሚታገሉ፣ የኔን ጉባኤ ሊበትኑ ስለመጡ ምን እያስተማርኩ እንደሆነ እንዳይገባቸው ይኸው መጋረጃ ጥዬባቸዋለሁ፣ ጨለማ ውስጥ ይቆዩ አለ። አይነ ስውሮች ናቸው ነው ያለው። እዚህ አያዩም። ከዛ ሌላ ቦታ ላይ እኛ ዕውሮች ነን እንዴ ብለዋል። ከዛ ዕውሮች ብትሆኑስ ይሻላችሁ ነበር አለ። እናያለን ትላላችሁ፣ አታዩም። ኃጢአታችሁ በራሳችሁ ሕይወት ውስጥ አለ። ኃጢአቱን ማየት የማይችል ዕውር ነው። መንፈሳዊ ዕውርነት አለበት። በሥጋ ማየት ከማይችል ሰው የባሰ የተጎዳ ሰው ነው። እንዲህ አይነት ሰው ትምህርት አይወድም፣ ወንጌል አይወድም፣ መንፈሳዊ ነገርን አይወድም፣ እውነተኛ አስተማሪን አይወድም። እውነተኛን ሰው ስለማይወድ ይዋጋል፣ ጉባኤ ለመበተን ይታገላል። ስለዚህ ጠንቀቅ ያለ መምህር ደግሞ ምን ያደርጋል? አንዱ አጠገቡ ቁሞ ሲቀመጥ ቁጣ ከማለት በምሳሌ ተጠቀምና ትጋርድበታለህ ማለት ነው። ክርስቶስ እንደዚያ ያደረገው። ይሄንን በጣም በሌላ መንገድ ልንገራችሁ። እዚህ ጋር እዛው ክርስቶስ የተናገረበት ነው። ስለምን በምሳሌ ትነግራቸዋለህ አሉት ይልና እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጣቸውም ይልና ተመልከቱት። ላለው ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። ምን ማለት ነው? የመንግሥተ ሰማያትን ምስጢር የወንጌልን ነገር የመስማት ጥቂት እንኳን ችሎታ ያለው ሰው፣ ጥቂት እንኳን ፍላጎት ያለው ሰው፣ ጥቂት እንኳን የሚጋደል የሚታገል ሰው አንድ ቀን ሥራ ትቶ መጥቶ ወይ ሰማ 2 ቀን 3 ቀን እንዲመጣ እግዚአብሔር ይረዳዋል። አንድ ቀን ሲያስቀድስ 2 ቀን 3 ቀን እንዲያስቀድስ እግዚአብሔር ይረዳዋል። አንድ ቀን ሲያነብ 2 ቀን 3 ቀን እንዲያነብ እግዚአብሔር ይረዳዋል። አንድ ቀን ሲዘምር 2 ቀን 3 ቀን እንዲዘምር እግዚአብሔር ይረዳዋል። ጥቂት አለዋ። ከዛ ምን ይላል? ላለው ይሰጠዋል። ምን አይነት ነው ነገር ነው ያለው? የመስማት ጸጋ ላለው፣ የመስማት ፍላጎት ላለው። ሌላ ነገር እንዳትወስዱት።
ክርስቶስ እየተናገረ ያለው ወንጌልን የመስማት የእግዚአብሔርን ቃል የመስማት ፍላጎት ላለው ይሰጠዋል፣ ይጨመርለታል፣ ይበዛለታል አለ። ጥቂት ነገር ካላችሁ ወቁት። መጽሐፍ ታነባላችሁ? መጽሐፍ ቅዱስ አላችሁ ቤታችሁ? መጽሐፍ ቅዱስ የማንበብ ጊዜ አላችሁ? ከሳምንት አንድ ቀን አላችሁ ወይ ከአንድ ቀን ደግሞ አንድ ሰዓት አላችሁ? ይህች ጥቂት ነገር ናት አለቻችሁ። እግዚአብሔርን አመስግኑ። ከዛስ ደጋግሙት፣ ተግብሩት፣ ኑሩት። ይሄን ያላችሁን ነገር እግዚአብሔር ያበዛላችኋል፣ ይጨምርላችኋል። ወንጌል እየመጣችሁ ትሰማላችሁ። እግዚአብሔርን አመስግኑና ቀጥሉ። ያበዛላችኋል፣ ይጨምርላችኋል። ታስቀድሳላችሁ፣ ትቆርባላችሁ፣ ንስሐ ትገባላችሁ። ጥቂት ነገር አላችሁ፣ እግዚአብሔር ያበዛዋል፣ ይጨምረዋል። የመስማት ፍላጎት የሌለው ሰው ከሆነስ እርሱ መንፈሳዊ በሽታ አለበት። ያቁነጠንጠዋል፣ ያቅመደምደዋል፣ ሊቃወም ይፈልጋል፣ ወሬ ይለቅማል፣ ነገር ይለቅማል። አረፍተ ነገሩ የተጣለበትን መንገድ ነው እንጂ እግዚአብሔር ለእርሱ እየተናገረ ያለውን ነገር አይሰማም። ስለዚህ ለእንዲህ አይነቱ ሰው መጋረጃ ትጥልበታለህ፣ ምሳሌ ታስቀምጥበታለህ፣ እንዳይገባው እንዲዘገይ ታደርገዋለህ። ቢያንስ ምሳሌው ጠንከር በማለቱ ሰወር በማለቱ ምክንያት ወዲያው ጉባኤው አይፈታም፣ ረብሻ አያስነሳም፣ ብጥብጥ አያስነሳም። ለምን እንዲህ ትላለህ? እኛን ነው እየሰደበን ያለን አይልም። በግልጽ ሲናገር ግን እኛን ነው ማለት ነው። እውሮች ማየት አትችሉም ምናምን ሲል ቀጥታ ስለሆነ እኛን ነው እንደ እውር ያልከን ብለው ይቃወማሉ ማለት ነው። ምሳሌው ከገባቸው ወዲያው ነው መቃወም የሚጀምሩት። ምሳሌው እንዳይገባቸው በማድረግ ቢያንስ ተቃውሞውን ያዘገያል፣ ጉባኤውን ይጠብቃል፣ ሰሚዎቹን ይጠብቃል። ሰሚዎቹ ደግሞ ጸጋ አላቸው። ምን አይነት ጸጋ? የእግዚአብሔርን መንግሥት የማወቅ የእግዚአብሔርን መንግሥት ምስጢር የማወቅ ጸጋ ተሰጥቷቸዋል። የእግዚአብሔር መንግሥት ነገር ለእነርሱ ግልጽ ነው። በመንግሥቱ ውስጥ ነው ያሉት። የሚኖሩት ሕይወት ነው የሚነገራቸው። በምሳሌ ሲመጣ እንዲያውም ይጎላል እንጂ አይሰወርባቸውም። ምሳሌው የሚያውቁትን እውነት፣ የሚኖሩትን ሕይወት፣ የሚረዱትን ምስጢር እያጎላ እያፈካ እያበራ ግልጽ እያደረገ ያሳያቸዋል እንጂ አይሰውርባቸውም። ለምን? ኦልሬዲ በእግዚአብሔር መንግሥት ውስጥ ነው ያሉት። የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷቸዋል። ለእነርሱ የተሰወረ ነገር የለም። እንዲያውም የሚጎላ ነው ያለ፣ የሚሰጥ ነው ያለ፣ የሚጨመር ነው ያለ፣ የሚበራ ነው ያለ። የተከደነባቸው ግን የበለጠ ይከደንባቸዋል። ክፋታቸውን እስካልተው ድረስ፣ ንስሐ እስካልገቡ ድረስ፣ ወደ እግዚአብሔር መመለስ ፍላጎት እስካላሳዩ ድረስ፣ መሬት ውስጥ ያለው ችግር እስኪጠፋ ድረስ፣ መሬት ወደ መልካም መሬትነት ሲቀየር ድረስ በምሳሌ ነው የምትቀጥለው ማለት ነው። ይሄንን እንደገና ልጨምርላችሁ ማለት በጣም የሚገርመው ያለው ይሰጠዋል፣ ይጨመርለታል፣ ይበዛለታል ካለ በኋላ ለሌለው ግን ያው ያለው ይወሰድበታል ይላል። ከሌለው ያለው ማለት ምን ማለት ነው? ምን አይነት ፓራዶክስ ነው ማለት? ምን አይነት አያው ነው? የለም ብሎ ያለው እንዴት ይወሰድበታል? ከሌለው የለውም፣ ምኑን ትወስድበታለህ? ወንጌልን በደንብ ስናጠና ምን ነገር እንደሚነግረን ተመልከቱ። በሉቃስ ወንጌል ምዕራፍ 8 ቁጥር 18 ላይ ይህን ግልጽ ያደርገዋል። ተመሳሳይ ምሳሌ ነው ሲተረጎም እዛ ቦታ ላይ ምዕራፍ 8 ቁጥር 18 የሉቃስ ወንጌል እንዲህ ይላል፣ እንግዲህ እንዴት እንድትሰሙ ተጠንቀቁ፣ እንዴት መስማት እንዳለባችሁ ተጠንቀቁ። ስትሰሙ ያገኛችሁትን አትስሙ፣ ነፍሳችሁን ይመርዛል። የሰማችሁት ነገር ሁሉ በጆሮአችሁ ገብቶ ዝም ብሎ አይቀመጥም። አመፃ ከሆነ አመፅን ይሰራል በሕይወታችሁ ውስጥ፣ አመፅ ይበቅልባችኋል። ዝሙት ከሆነ ዝሙት ይበቅልባችኋል። ስርቆት ከሆነ ስርቆት ይበቅልባችኋል። ቅድስና እግዚአብሔርን መፍራት፣ ክርስቶስን መውደድ፣ እግዚአብሔርን ማመን ከሆነ እየተዘራ ያለው በጆሮአችሁ የገባው ውስጥ ገብቶ ቅድስናን ያፈራል፣ እምነትን ያፈራል። ስለዚህ እንዴት እንደምትሰሙ ተጠንቀቁ ካለ በኋላ ላለው ሁሉ ይሰጠዋልና ከሌለውም ሁሉ ያው ያለው የሚመስለው እንኳን ይወሰድበታል። ተመልከቱ፣ የሚወሰድበት ከሌለው ሰው አይደለም። የለውም ግን ያለው ይመስለዋል። በእንግሊዘኛው ግሪከኛው ያለውን ቃል በእንግሊዘኛው ያለው የሚመስለው ለሚለው which he seems he has ነው የሚለው። ያለው የሚመስለው which he thinks he has፣ አለኝ ብሎ የሚያስበው
አለኝ የሚመስለው ነገር ግን የሌለው ሰው አለ። አለኝ ብሎ የሚያስብ አለ። ደረቱን ነፍቶ እኔ እኮ እውቀት አለኝ ይላል። እኔ እኮ እምነት አለኝ ይላል። እኔ እኮ መንፈሳዊነት አለኝ ይላል። እኔ እኮ ችሎታ አለኝ ይላል። ያለው ይመስለዋል። ኢቲንግስ ያስባል እንደዛ። ባዶ ነኝ ብሎ ማመን አይፈልግም፣ መቀበል አይፈልግም፣ ባዶነቱን ማየት አይፈልግም። አንድ ሰው ደግሞ ባዶ ሆኖ እያለ ባዶቱን ካልቻለ አደጋ ውስጥ ነው። ምክንያቱም ጉልበት የለውም፣ መነሳት ይፈልጋል፣ መሮጥ ይፈልጋል። ሕይወት የለውም፣ በሕይወት መኖር ይፈልጋል። ሐሳቡ ነው እንጂ በእውነታው የለውም። ስለዚህ ክርስቶስ ምንድነው የሚያደርገው? ላለው ይጨምርና ያበዛና ይሰጥና አለኝ ብሎ በትዕቢት ለተነፋው ግን ለሌለው አለኝ ብሎ ለሚያስበው በየቦታው በየአደባባዩ ሃይማኖተኛ ለሚመስለው አስቀዳሽ ለሚመስለው ነጠላ ለባሽ የሚመስለው አለ። እንደዚህ ይመጣል፣ ይመላለሳል። እግዚአብሔርን ትፈራለህ ሲባል እውነታው ሲያዝ ሲመረመር ኃጢአቱን አይናዘዝም፣ እግዚአብሔርን አይፈራም፣ ሥጋ ወደሙ አይቀበልም፣ ወንጌልን አይወድም፣ ክርስቶስን አይወድም። ስንመረምረው በእውነት በሽታ አለው። ነገር ግን ይሄን ሰው በምንድን ነው የምትፈውሱት ሲባል ልክ ቡግንጂ የያዘውን ሰው በማፍረጥ እንደሚባለው ይሄ ሰው ያለኝ ይመስለዋል፣ ራቁት መሆኑን እናሳየዋል። ራቁት ነህ፣ የለህም፣ ትክክል አይደለም። ያለህ ይመስልሃል እንጂ እንዳለ ታስባለህ እንጂ የለህም እኮ። የለህም ማለት ምንም ነገር የለህም፣ ባዶ ነህ። ባዶነትህን ካልተቀበልክ፣ ትሑት መሆን ካልቻልክ፣ ራስህን ዝቅ ካላደረግ በምን ልትፈወስ ትችላለህ? ይሄ ትዕቢትህ መነካት አለበት፣ መፈንዳት አለበት፣ መፍረጥ አለበት። ይሄ ትዕቢትህ ካልተነካ ልትፈወስ አትችልም ብለን እነካዋለን ማለት ነው። ወይም እግዚአብሔር ይነካዋል ማለት ነው። እኛስ ምንም አናደርግም። አገልጋዮች ግን ሰባኪ ግን እንደዛ ነው። ቅዱስ ዮሐንስ አፈወርቅ እንደዚህ አይነት ነገር አጋጥሞት ነበረ። ንግሥቲቱ መጣ በቤተ ክርስቲያኑ ፊት ለፊት በቤተ መቅደሱ ፊት ለፊት ጣዖት ማቆም ትፈልጋለች። ዮሐንስ አፈወርቅ ግን የዚችን ትዕቢተኛ ንግሥት ትዕቢቷን ማፍረጥ አለበት። ዋጋ ከፍሎ አዋረዳት። ዮሐንስ መጥምቅም ዘሴም አደረገ። ዮሐንስ ወንጌላዊም ያንና ማን ነው? ኤልያስም ያንኑ አደረገ። በብሉይ ኪዳን አክዓብና ኤልዛቤልን ተዋጋቸው። እነርሱ እውነተኞች ይመስላሉ፣ ለእስራኤል ሕዝብ የሚያስቡ ይመስላሉ። ዮሐንስ መጥምቅም ሄሮድስን ተዋጋው፣ አሸነፈው፣ ትዕቢቱን አስተነፈሰለት። ይሄ ቃሉን ይቅርታ ለስብከት ላይሆን ይችላል፣ ግን ትዕቢት መተንፈስ አለበት። ልክ እንደ ጎማ መተንፈስ አለበት። መንፈሳዊ ሰው ገድሉ ይሄ ነው። በሽተኛ የሆነ ሰው፣ ትዕቢተኛ የሆነ ሰው፣ ራሱን የማያውቅ አለኝ ብሎ የሚያስብ ሰው ሲያጋጥም የለም አንተ ችግር ነው ያለብህ፣ በዚህ መንገድ ሄደህ እግዚአብሔርን ልታስደስት አትችልም፣ በዚህ መንገድ ሄደሽ እግዚአብሔር ልታገኛችሁ ብሎ በደንብ መንገድ ያስፈልጋል ማለት ነው። ምን ማለት ነው? እዚህ ቦታ ላይ ላለው ይሰጠዋል፣ ለሌለው ግን ያለኝ የሚመስለው ነገር አለኝ ብሎ የሚያስበው ነገር ሁሉ ይወሰድበታል፣ ይራቆታል፣ ይጋለጣል፣ በአደባባይ ይሰጣል። የማያምን መሆኑ፣ የማያውቅ መሆኑ፣ እግዚአብሔርን የማይፈራ መሆኑ፣ ተደብቆ ኃጢአት የሚሰራ መሆኑ ይጋለጣል፣ ይራከሳል ማለት ነው። ይመጣበታል፣ እግዚአብሔር ያጋልጣል። አይሁድ እንዲህ ናቸው። ክርስቶስ ፊት ለፊት የተጋፈጣቸው መልካም ይመስላሉ፣ ልብሳቸውን አንዘርፈው ይወጣሉ፣ በቀሚሳቸው ላይ እግዚአብሔርን ቃል ይጽፋሉ። ነገር ግን በሕይወታቸው ልባቸው ውስጥ የለም። ቀሚሳቸው ላይ የተጻፈው የእግዚአብሔር ሕግ በሕይወታቸው የለም። ቀንበር ያሸክማሉ፣ እነሱ ግን በጣታቸው ሊነኩ አይፈልጉም። ያስፈራራሉ፣ ሰዎችን ይሰብካሉ፣ ነገር ግን እግዚአብሔርን አይፈሩም። እንደዚህ አይነቱን ሰዎች ኢየሱስ ክርስቶስ ምን አላቸው? እናንተ ግብዞች ናችሁ፣ የተለሰነ መቃብር ናችሁ አላቸው። አሁን መጣ ማለት ነው። አለን ብለው ያስቡ ነበረ፣ የላችሁም። እግዚአብሔርን አትፈሩም፣ እግዚአብሔርን አታውቁም፣ እግዚአብሔርን አትወዱም። የራሳችሁን ክብር ነው የምትጠብቁ። ከእግዚአብሔር የሆነ ክብር እንዲሰጣችሁ በፍጹም አትፈልጉም። ስለዚህ እንዲህ አይነቱ ሰው የእግዚአብሔርን ቃል የመስማት ችግር አለበት። የሚያነብ ይመስላል፣ ሕግ አዋቂ ነኝ ይላል፣ ሕጉን አነባለሁ፣ ተረጉማለሁ፣ ከኔ የተሻለ የለም ይላል። ነገር ግን ትክክል አይደለም። የሕጉ ባለቤት ሲመጣ ከሕጉ ባለቤት ጋር ከተላተመ፣ የትንቢቱ ፍጻሜ ሲመጣ ከትንቢቱ ፍጻሜ ጋር ከተዋጋ፣ እርሱ ዕውቀቱ ምንድን ነው? ቅድም እየተነገረ ነው። ዕውቀትስ ምንድን ነው? እግዚአብሔርን እንድንፈራ ካላደረገ። ዕውቀትስ ምንድን ነው? በእምነት እግዚአብሔርን እንድናገለግል ካላደረገን። ዕውቀትስ ምንድን ነው? በፍቅር እግዚአብሔርን ቤተ ክርስቲያን እንድናገለግል ካላደረገ። ምንድን ነው ዕውቀት? ምንድን ነው ጥቅሙ? አልተጻፈም ወይ?
አእምሮ ያስተየቢ ዕውቀት ያሳብያል ተብሎ ተጽፏል። ወተፋቅሮ ይሐንጽ ፍቅር ግን ያንጻል፣ ሰዎችን ይሰራል፣ ሰዎችን ከእግዚአብሔር ጋር ያገናኛል ተብሎ ተጽፏል። ዕውቀት ያፈርሳል፣ ያስታብያል፣ ዕውቀት ይጎዳል፣ ፍቅር ግን ሁልጊዜ መልካም ነው። እግዚአብሔር እንድናስተውል ይርዳን። ስለዚህ ይሄ በጣም ወሳኝ ነገር ነው፣ እንድታስተውሉ ነው ደጋግሜ የምናገረው። በምሳሌ ለምን አስተማርክ ቢባል ኢየሱስ ክርስቶስ እነዚህ ክፉ ሰዎች አጠገብ ያሉ ጉባኤውን ይዞራሉ፣ ምዕመናንን ይዞራሉ፣ እኔን ይዞራሉ፣ ከአጠገቤ አይርቁም፣ የመስፋት ፍላጎት የላቸውም፣ ቃል ይለቅማሉ፣ ጠማማ ንግግር ያደርጋሉ፣ ይቃወማሉ። ሁልጊዜ የተደረገውን ድርጊት ታምር ይደረግ፣ የሆነ መልካም ነገር ይደረግ፣ ትምህርት ይሰጥ፣ ሁልጊዜ በተገኙበት ሁሉ ጉባኤው ላይ ተገኝተው ጠማማ ነገር ነው የሚያወሩ። ስለዚህ ለእነዚህ ሰዎች ለጊዜውም ቢሆን ጉባኤውን ለመከላከል ሲባል በምሳሌ እናገራለሁ። ስለዚህ እነሱ አይሰሙትም፣ አይገባቸውም። ካልገባቸው ደግሞ ተቃውሞ ያስነሱ ይቆያሉ ማለት ነው። ንስሐ ካልገቡስ፣ ትዕቢታቸውን ካልተውስ፣ ኃጢአታቸውን ካልተውስ የእግዚአብሔር መንግሥት ምስጢር ለዘላለም እንደተወሰደችባቸው ይቆያሉ ማለት ነው። ምክንያቱስ ይወሰዳል ተብሏል። በቃ ይከለከላሉ ማለት ነው። ሁለተኛው ትንቢትን ለመፈጸም ነው። ራሱ ኢየሱስ ክርስቶስ በተናገረው መሰረት ሁለት ትንቢቶችን ጠቅሷል ኢየሱስ ክርስቶስ ማለት ነው። አንደኛው ከኢሳይያስ ነው፣ ሁለተኛው ደግሞ ከመዝሙረ ዳዊት ነው። በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ ተብሎ የተጻፈው ይፈጸም ዘንድ በምሳሌ አስተማራቸው ይላል። ማቴዎስ የኢየሱስ ክርስቶስን በምሳሌ ማስተማር ምክንያት ሲገልጽ ማለት ነው። ራሱ ኢየሱስ ክርስቶስ ደግሞ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗልና ጆሮአቸውም ደንቁሯልና ዓይናቸውንም ጨፍነዋል የሚል የኢሳይያስ ትንቢት በእነርሱ ይፈጸማል ይላል። ይኸው ትንቢቱ ይፈጸምባቸዋል። ከትምህርት ይርቃሉ፣ ከጉባኤ ይርቃሉ፣ የተቀደሰውን ነገር እንዳይነኩ ይከለከላሉ፣ ዕንቁውን እንዳይረግጡ ተመልሰው እንዳይናከሱ መከላከያ በር ይዘጋባቸዋል ማለት ነው። በሩ መከላከያው ደግሞ አስተማሪ ብልህ ጎበዝ ሲሆን ክርስቶስን የሚያክል የለም፣ ግን ያው እንደዚህ ዞር ብሎ ማስተማር ማለት ነው። ለሚገባው የሚገባውን ማስተማር ማለት ነው። ትላልቆቹ መምህራን አሁን በጉባኤ ቤት ደቀ መዛሙርቶቻቸውን እየለዩ በዚህ መንገድ ይጠቀማሉ። ብዙ ነገሮች አሁን ወደ ሌላ ጉባኤ ቤት እንዳልወስዳቸው እንጂ ማለት ነው። ኦኬ፣ ሁለተኛ ይሄ ነው። ሶስተኛ የዚህ ምሳሌ መሬት ውስጥ ያለው ችግር ምንድን ነው የሚሉትን ሶስት ችግሮች ናቸው። አንዱ ምንም ችግር የሌለበት መሬት ነው። አንዱ ችግር መንገድ ነው የሚለው አይደል? ስለዚህ ያለማብቀል ችግር አለበት። ወፍ የማስበላት ችግር አለበት። እንዲህ አይነት ህይወት፣ እንዲህ አይነት ሰው ምን አይነት ይመስላችኋል ለሚለው ራሱ ክርስቶስ እንዲህ አይነት ሰው የማያስተውል ቃሉን ሰምቶ የማያስተውል ነው። ቃሉን ሰምቶ የማይጠብቅ ነው፣ የማይቋጥር ነው። አያስተውልም፣ አይጠብቅም፣ አይቋጥርም። ዝም ብሎ ለመስማት ብቻ ነው። በአንዱ ጆሮ ይሰማል፣ በሌላ ጆሮ ያፈሳል ማለት ነው። በሌላ አገላለጽ ምን ማለት ነው? ልቡ ቤት አይደለም፣ ዕቃ አይቀመጥበትም፣ መንገድ ነው። የወጣ የወረደው ሁሉ ይነጥቀዋል፣ ይወስደዋል። ቤት ከሆነ ቤት መጥቶ ዕቃ የሚወስድ ሌባ ነው። መንገድ ከሆነ ልብህ ግን ማንም ሰው መጥቶ ቢወስድ መንገድ ላይ የተጣለን ነገር ነው የወሰደው። ስለዚህ ልብህን ቤት አድርግ፣ የእግዚአብሔር ቤት አድርገው። በርህን ዝጋ፣ ዕቃህን ቤት አስቀምጥ። ከረጢት ይኑራችሁ፣ መቋጠሪያ ማስቀመጫ ሙዳይ ይኑራችሁ። ሙዳዩ ልባችሁ ነው፣ ቤታችሁ ነው። ልባችሁ መንገድ አይደለም። የማያስተውል ልብ ያለው ሰው ራሱን ይመርምር፣ የሚረሳ ሰው ራሱን ይመርምር። ዘዴዎች በኋላ መጨረሻ ላይ ያመጣለሁ፣ የተወሰኑ ነገሮች የሚያግዙ። ነገር ግን ልባችሁ ሰምቶ የሚረሳ ከሆነ የማያስተውል ከሆነ መንፈሳዊ ችግር ስለሆነ ይህንን አጢኑት፣ መርምሩት፣ በደንብ አስተውሉት። ከዚህ መውጫ መንገድ ስላለ፣ ወፉን መከላከያ መንገድ ስላለ፣ መንገዱን ወደ ቤት መቀየር ስለሚቻል ዕቃ ማስቀመጥ ይቻላል፣ በር መዝጋት ይቻላል፣ ሌባ መከላከል ይቻላል፣ መንገዱን መልካም መሬት ማድረግ ይቻላል፣ ወፍ የማይረግጠው የማይመጣበት እግረኛ የማይረግጠው ማድረግ ይቻላል። ነገር ግን መንገድ መዋያ አይደለም፣ ማደሪያ አይደለም፣ መቆሚያ አይደለም፣ ማለፊያ ነው።
የሚያልፈውንና የሚያገድመውን የሚመላለሰውን በመንገዱ ላይ መቆጣጠር አይቻልም። እስከዚህ ድረስ ልባችሁ ክፍት አይሁን፣ ሕይወታችሁ ክፍት አይሁን። የፈለገው ሐሳብ የሚወጣበት የሚወርድበት ልብ አይኑራችሁ። ክርስቲያኖች ነን። ልባችን የእግዚአብሔር ፈቃድ፣ እግዚአብሔርን መፍራት፣ የክርስቶስ ወንጌል የሚወጣበት የሚወርድበት የሚመላለስበት እንጂ ዓለማዊ ምኞት፣ ፍላጎት፣ ዝሙት፣ ምቀኝነት፣ መግደል ከተሞላ ልባችን አደጋ ላይ ነው ያለው። ኢየሱስ ክርስቶስ በሌላ ስፍራ እንዲህ ብሏል፣ ክፉ ሰው ከክፉ መዝገብ ልቡ ክፉ ነገርን ያወጣል፣ መልካም ሰው ከመልካም መዝገብ ልቡ መልካም ነገርን ያወጣል ይላል። መልካም ልብ ይኑረን፣ ልባችን መዝገብ ይሁን። መልካም ነገርን እናከማችበት። ከሌባ ቆልፈን እንከላከል፣ ከወፍ እንከላከለው። መንገድ ከሆነ ግን መንገድ ላይ ቆመህ ሌሊቱን ሙሉ የሚወጣውን የሚወርደውን ስትጠብቅ አትውልም። ትተኛለህ፣ ትዘነጋለህ፣ ይደክመሃል፣ ትወድቃለህ። የሚመላለሰው ሁሉ ደግሞ በመንገዱ ላይ የመመላለስ መብት አለው። አንተ ክፉን አትመላለስም ልትለው አትችልም። ስለዚህ ክፉም በጎም አይውጣብን፣ አይውረድብን፣ አይመላለስብን። ቤታችንን፣ በራችንን፣ መንገዳችንን፣ ሕይወታችንን ከእግዚአብሔር ጋር ካገናኘ ነው ማን እንደሚያልፍ ማን እንደሚከለከል እናውቃለን። የክርስቲያን ልብ የክርስቶስ ሐሳብ የሚመላለስበት ነው። የሆነው ያልሆነው የሚመላለስበት አይደል። ይሄ ከሆነ ክርስቶስ ልባችንን ይጠብቃል ማለት ነው። ልባችን የክርስቶስ ቃል መዝገብ ሆኗል ማለት ነው። የመልካም ነገር መዝገብ ከሆነ ደግሞ ከዚህ መልካም መዝገብ ውስጥ መልካም ነገር ነው የሚወጣ ማለት ነው። መንገድ አይደለም ወፍ ብር ብሎ ሊወስዶ አይችልም። በቆልፈን እናስቀምጣለን። በሌላ በኩል ደግሞ የዘራነውን ነገር መልካም መሬት ላይ ከተዘራ እንጠብቃለን ማለት ነው። እንድናስተውል እግዚአብሔር ይርዳን። የሁለተኛው ችግር በቅሏል፣ ነገር ግን ምንድነው ነው የሚለው? ውስጡ ጭንጫ ነው፣ ብዙ አፈር የለውም ይላል። ብዙ አፈር የለውም፣ ለመሬቱ ጥልቀት የለውም ማለት ምን ማለት ነው? ውስጡ ድንጋይ ነው፣ ከላይ ግን አፈር ያለው ይመስላል ማለት ነው። ይህ አይነት ሰው ምን ማለት ነው ስንል ሰሙን ራሱ ስንገልጠው ሰሙ በደንብ ካልተቆላ ካልገባን ወርቁ ውስጡ የተደበቀው ነገር አይገባንም። ሰሙ ምን ማለት ነው? መልካም ነገር ከላይ ጥቂት ጥቂት አለችው፣ ውስጡ ትንሽ ገባ ብለን ስናየው ግን አለት ነው ያለ ማለት ነው። ትንሽ አፈር አለ። ወደ ውስጥ ስንገባ በመድፌ እንኳን ብንነካው በጣታችን እንኳን ብንነካው ድንጋዩ ይነካል፣ ይደረስበታል ማለት ነው። ልበ ቀላል የሆነ ሰው፣ ልበ ደንዳና የሆነ ሰው፣ ልበ ክፉ የሆነ ሰው በቀላሉ በአንድ አረፍተ ነገር ኢጎውን ማውጣት ትችላላችሁ። ቁጣውን መደበቅ አይችልም። ትዕግስት የለውም። ራሱን መግዛት አይችልም። ልቡ ጭንጫ ነው፣ ክፉ ነው፣ ይቅርታን አያውቅም፣ በቀል ተኝቶበታል። አፈር የለውም፣ ለስላሳ አይደለም። ልክ በጣታችን ስንነካው ድንጋዩ እንደምናገኘው በአንድ አረፍተ ነገር በሁለት አረፍተ ነገር ውስጡ ያለውን እምቅ ክፋት ማውጣት ትችላላችሁ። ድንጋዩ ይገለጣል ማለት ነው። እንደዚህ አይነቱ የእግዚአብሔርን ቃል ሰምቶ በቀላሉ የሚቀበል ነው። በቀላሉ የሚቀበል ብቻ ሳይሆን ተምሬያለሁ ብሎ ለሌላውም መንደር ሆዶ ያወራል፣ ይታያል ማለት ነው። ላይ ላዩን ሲያዩት የተማረ ይመስላል። ዛሬ የሰማትን ስብከት ለመተግበር ነገ ጠዋት መጥቶ ያስቀድሳል፣ ኪዳን ያደርሳል። መልካም ብላችሁ ስትከታተሉት አንድ ቀን እንኳን ምሳውን ካጣ ወይኔ እግዚአብሔር ለዚህ ነው እንዴ ብሎ ትቶችሁ ይሄዳል። ስትደውሉም አይሰማም። ቤተ ክርስቲያን አይሳለምም፣ ይሄዳል ማለት ነው፣ ይጠፋል ማለት ነው። ለምን ሲባል ውስጡ ጭንጫ አለ ማለት ነው። አሁን ጭንጫ ምንድነው ሲባል ጽኑ ክፋት ነው። የተደላደለ ሕይወታችን ውስጥ የተቀመጠ በቀላሉ ሊሰበር የማይችል ክፉ ነገር አለ ማለት ነው። ይሄንን በአለት መደብደብ አለብን፣ መከስከስ አለብን። በእግዚአብሔር ቃል መዶሻነት ካልቀጠቀጥነው አለቱ አይሰበርም፣ አለቱ አይቀልጥም። በደንብ መመታት አለበት። በእግዚአብሔር ቃል እሳት አለብን፣ መምታት አለብን፣ መቀጥቀጥ አለብን በደንብ። ልቡናው እንዲሰበር ከተደረገ ያ ሰው እየለሰለሰ ይሄዳል፣ አፈሩ እየበዛ ይሄዳል፣ ጭንጫው እየተወገደ ይሄዳል። ያኔ ያሉትን አፈሮች አሰባስበን ለስላሳ ከሆነ ብንዘራ ይበቅላል፣ ያድጋልም ማለት ነው። ካደገ በኋላ ሶስተኛ ችግር ያለበት ምንድን ነው? አደገ፣ በቀለ፣ አደገ። ካደገ በኋላ ችግር ያለበት ሰው ደግሞ ተመልከቱት። እሾሁ ይመጣና በሚያፈራበት ሰዓት ላይ ልክ በሚያፈራበት ሰዓት ላይ መጥቶ ያንቀዋል ማለት ይወገዋል ማለት ነው። አበባውን ያረግፈዋል ማለት ነው።
ጩርቃውን ታውቁ ከሆነ ይሄ ጩርቃውን ገና ማፍራት የጀመረውን ወይም መዘርዘር የጀመረውን ነገር ይወጋዋል ማለት ነው። አፍኖ ይዘዋል ማለት ነው። ማውጣት አይችልም ማለት ነው። ምን ማለት ነው ይሄ? ምንድነው እሾሁ? በደንብ ስሙኝ ምዕመናን። እሾሁ ምቾት ነው። ምቾት ደግሞ እንዴት እሾህ ይሆናል ልትሉ ትችላላችሁ። ለእግዚአብሔር ቃል ገድል አለመውደድ፣ መከራ አለመውደድ፣ ስልጣን መፈለግ፣ ገንዘብ መፈለግ፣ በቃኛ ለማለት ከምቾት ለመውጣትና ወደ ገድል ሕይወት በመከራ የእግዚአብሔርን መንግሥት ወደ መቅመስ መምጣት የማይፈልግ ሰው ተኝቷል፣ ተመችቶታል። ለሱ ምቾት ነው። ነገር ግን የተዘራውን ዘር የሚያመክን እሾህ ነው ያ ምቾት። ገድልን መጥላት፣ ሰፋጢት የሆነች አታላይ የሆነች ገንዘብን መውደድ፣ ገንዘብን መፈለግ አላልሁም፣ ገንዘብን መውደድ፣ በፍቅረ ንዋይ መያዝ፣ በምቾት መያዝ፣ በስልጣን ፍላጎት መያዝ፣ በማይቋረጥ የትምህርት ፍላጎት መያዝ፣ እውነተኛውን ትምህርት የእግዚአብሔርን ቃል የማይጠገበውን ነፍስን የሚያድነውን ግን ጊዜ አለመስጠት፣ እንደዚህ አይነቱ ሲመጣ እሾህ ይሆናል ማለት ነው። የሰማነውን ነገር በቅሏል፣ አድጓል፣ እናየዋለን። ነገር ግን ወደ ተግባር እንዳንፈጽመው አንቆናል ነው። ይሄ ሁሉ ችግር የለብንም ወይ? አለብን። ወፍ የሚበላበት ሰው የለም ወይ? የማያስተውል ልቡና ያለው ሰው የለም ወይ? ዝም ብሎ በልቡና ውስጥ የመጣውም የወረደውም ፖለቲካ ሲፈልግ ፖለቲካ፣ ዘረኝነት ሲፈልግ ዘረኝነት፣ የሃይማኖት ጉዳይ ሲፈልግ የሃይማኖት ጉዳይ፣ ቂም በቀል ሲፈልግ ቂም በቀል፣ ወንድምን መውደድ ሲፈልግ ወንድምን መውደድ፣ የመጣው ሁሉ የሚመላለስበት ልብ ያለው የለም ወይ? አለ። በዚህ ልብ ውስጥ የእግዚአብሔር ቃል ተዘርቶ ሊበቅል ይችላል ወይ? አይችልም። ወፍ ይበላዋል፣ ክፉ ያውቃል። ስለዚህ መጥቶ ይወስደዋል። ምንም መከላከያ መንገድ የለም። ጭንጫ ልብ ያለው ሰው በደስታ ተቀብሎ መከራ መቀበል የማይፈልግ ሰው ፀሐይ የሚያጠወልገው የለም ወይ? አለ። ስለዚህ ይህን ሰው ምን ማድረግ አለብን? ማስተካከል አለብን። እሾህ ያነቀው በእሾህ የተያዘ ሰው የለም ወይ? አለ። እንዲያውም ብዙዎቻችን ሀብታሞች አይደለንም። እንደዚህ አይነቱን ነገር ለመናገር ያስቸግራል። ኑሮ በተወደደበት ጊዜ ደግሞ አንተ ምቾት ትላለህ ትሉኝ ትችላላችሁ። ግን ምቾት እንደየአቅማችን ነው፣ እንደየአቅሚቲ ነው። በየጎጆው አለ ምቾት። ስለዚህ ምቾት መልካም ነገር ብቻ አይደለም። ምቾት ከእግዚአብሔር መንግሥት ሲከለክልህ ገድልን የሚያስጠላ ምቾት፣ የእግዚአብሔርን ወንጌል መማርን የሚያስጠላ ምቾት፣ መጾምን የሚያስጠላ ምቾት፣ መጸለይን የሚያስጠላ ምቾት፣ የእግዚአብሔርን ቃል መስማት የሚያስጠላ ምቾት አይደለም። ቃሉ ራሱ እሾህ ነው ማለት ነው። በቃሉ ነው የምንጠራው። እሾህ ነው፣ አታላይ ነው። ይመስላል የሚጠቅም ግን ትል ያስበላል፣ ብል ያስበላል፣ ቅንቃን ያስበላል። ሕይወታችን እንደ ግንድ ተቦርቡሮ ባዶ እንዲቀር ያደርጋል። ይሄ አደገኛ ነው። ስለዚህ ከምቾት ውጡ። አንዳንዴ ተለማመዱ፣ ሞክሩ፣ በመጾም ተለማመዱ። አንድ ነገር ትታችሁ አንድ ቀን ጉባኤ በመካፈል ተለማመዱ። ዋጋ የከፈላችሁትን ነገር መዝግቡት። እግዚአብሔር ያንን ዋጋ የከፈላችሁለትን ነገር አይረሳም። ትንሽ ነገር ካገኘባችሁ ይጨምራል፣ ያበዛዋል፣ ያሳድገዋል። ስለዚህ በዚያ በበዛ በረከት የመስማት ጸጋ ውስጥ ትገባላችሁ። ይህን በዚህ ነው የምጠቀልለው። ተመልከቱ ምዕመናን፣ በደንብ ስሙኝ። የእግዚአብሔርን ቃል የመስማት ችግር ካለባችሁ መንፈሳውያን አይደላችሁም። የእግዚአብሔርን ቃል መስማት ፍቅር ውስጣችሁ ከሌለ መንፈሳዊ ሕይወታችሁ ውስጥ በሽታ አለ፣ ችግር አለ፣ ተመርምሮ ተገኝቷል ማለት ነው። እኔ አሁን ለምሳሌ መንፈሳዊ ሐኪም ነኝ። በቃ እዚህ እየሰበኩ ነው፣ እየመረመርኩ ነው ማለት ነው። መንፈሳዊ በሽታዎችን ቼክ እያደረኩ ነው ማለት ነው። እያንዳንዳችሁን መጥቼ እየጠየኳችሁ አይደለም፣ ግን በእግዚአብሔር ቃል እያንዳንዳችሁን እንድታዩ ራሳችሁን እየመረመርኩ ነው፣ እየነገርኳችሁ ነው። የእግዚአብሔርን ቃል የማንበብ ፍላጎት ውስጣችሁ ከሌለ በሽታ አለ፣ ችግር አለ። መታችሁ እግዚአብሔር ቤት ሲቀደስ ቅድም ልክ መምህር እንዳነበቡት በትክክል ሲነበብ መስማት ፍላጎት ከሌላችሁ፣ ሰባኪዎች ሲሰብኩ፣ ተርጓሚዎች ሲተረጉሙ የመስማት ችግር ካለባችሁ ችግር አለ ማለት ነው። አንዳንዴ በእርግጥ በሚገባችሁ መንገድ ላንናገር እንችላለን። አንዳንዴ እናንተ የግዕዝ ቋንቋ የምትሰሙ ሊመስለን ይችላል። እናደርጋለን ብዙ ሰባኪዎች ከሰባኪዎች ጋር አሁን ብዙ ጊዜ እየዋልኩ ነው፣ ስልጠናዎች ምን ስላሉኝ እና ግዕዝ ቋንቋ መቻል አለመቻላችን እዚያ ወደ ምሕረት ላይ አይረጋገጥም። ሌላ ቦታ አለ።
እዛቸው ቅኔ ማይልት አለ ለሰባኪው ነው እየተናገረዋል። ቅኔ ማይልት አለ ግዕዝ ቋንቋ የሚችል ሰው ቅኔ ይግባና የግድ ካላስገደደን በቀር የግድ ካልሆነ በቀር እዚህ ጋር መጥቀሱ ጊዜ ሊያባክን ይችላል፣ ሊያጠፋ ይችላል። ምዕመናን ደግሞ የተነበበው ነገር ካልተተረጎመላቸው እንደውም በጣም ሊጎዳ ይችላል። በሚገባችሁ መንገድ ግልጽ በሆነ መንገድ በዘይም ቋንቋም ላንቀርባችሁ እንችላለን። ታገሉና እናንተ የበለጠ እንድትበቁ እንፈልጋለን። ማድረግ ያለብንን ነገር እናድርግ። እናንተ አንቡ፣ ተዘጋጁ፣ አቅማችሁን ጨምሩ፣ አሳድጉ። እኛ ብዙ ነን። ምዕመናን ቁጥራችን ብዙ ነው። የሄዱ የተውን የተወጡ ከቤተ ክርስቲያን ብዙ ናቸው። የተጎዱ ብዙ ናቸው። አሽሹ፣ ዝሙቱ፣ ኃጢአቱ፣ ጫቱ የቀማን ብዙ ነው። ዓለማዊ ሕይወት የቀማን ብዙ ነው። ምንፍቅና የቀማን ብዙ ነው። ማትረፍ አለብን። እርዱን ብላችሁ ተሟገቱን ማለት ነው። ከእኛ ጋር ተካሳሽ ናቸው። ራሳቸው ተሟገቱ። እኛ ለመስማት ዝግጁ ነን፣ እናንተ በደንብ አገልግሉን በሉ። ካልሆነ ደግሞ እኛ በደንብ እያገለገልን እናንተ መስማት ችግር ካለባችሁ ራሳችሁ ጋር ችግር አለ ማለት ነው። በሽታችሁን እንመረምርና አይ ይሄ በሽታ ሾህ ነው፣ ይሄ በሽታ ጭንጫ ነው፣ ይሄ በሽታ አለማስተዋል ነው፣ መንገድ ሆናችኋል፣ ስለዚህ ራሳችሁን ጠብቁ እንላለን ማለት ነው። በዚህ እነዚህን ዘዴዎች በመንገድ ልውጣላችሁ የሚጠቅሟቸው ናቸው ብዬ ስላሰው ማለት የእግዚአብሔርን ቃል የማንበብ ችግር ካለባችሁ በተቻለ መጠን እነዚህን ዘዴዎች ተጠቀሙ። መጀመሪያ መጽሐፉ ካላችሁ መጽሐፍ ቅዱስ ካላችሁ የእግዚአብሔርን ቃል ቤታችሁ ካላችሁ በመጽሐፍ መልክ በጥቂቱ ማንበብ ጀምሩ። ብዙ አትድከሙ ማለት ነው። ብዙ ነገር ስትሉ በአንድ ቀን ልሰለችሁ ትችላላችሁ። ደግማችሁ ለመምጣት ሊከብዳችሁ ይችላል። ስለዚህ አንድ ገጽ ልትሆን ትችላለች፣ አንድ ምዕራፍ ልትሆን ትችላለች። አንቡ። ያነበባችሁት ንባብ ምን ጥቅም እንደሚሰጣችሁ አስተውላችሁ መጽሐፋችሁን ከርናችሁ ለነገ ደግሞ ተዘጋጁ። በዚህ መንገድ ማንበብ ልምድ ይሆናል። በዚህ መንገድ ማንበብ ከመጀመር ወደ ልምድ፣ ከልምድ ደግሞ ወደ ፍቅር ያድጋል። የእግዚአብሔርን ቃል የማንበብ የእግዚአብሔርን ቃል የመስማት ፍቅር ካደረባችሁ እመኑኛ አትመለሱ። ማንም ሰው አይመለስም። መምህራኖችን አውቃለሁ፣ ጓደኞችን አውቃለሁ፣ ራሴን አውቃለሁ። የእግዚአብሔርን ቃል አለማንበብ አልችልም፣ አይቻልም ማለት ነው። ለእኔ ለጓደኞች አይቻልም፣ ለሰባኪዎች ለአስተማሪዎች አይቻልም። ስራ ስለሆነ ብቻ አይደለም፣ ስለ ሌላ ልናገር ምን ስራ ስለሆነብኝ አይደለም። እንደዛ ማረገው ህይወቴ ነው። ሳልበላ መዋል አልችልም፣ ሳልጠጣ መዋል አልችልም፣ አየር ሳልተነፍስ መዋል አልችልም። እንደ ክርስቲያን የእግዚአብሔርን ቃል መስማት ካልቻሉ ከእግዚአብሔር ጋር ያለኝን ግንኙነት ይጎዳብኛል። ለመጸለይ አልነሳሳም፣ ለማስተማር አልነሳሳም፣ መልካም ነገር ለማድረግ አልነሳሳም፣ ለጸሎት አልነሳሳም፣ ከጓደኞቼ ጋር ለመተባበር አልነሳም። ሌላው ቀርቶ ከባለቤቴ ከሚስቴ ጋር እንኳን በሰላም አልሆንም፣ ከልጄ ጋር በሰላም አልሆንም። ይረብሻል ማለት ነው። ስለዚህ ጀምሩት፣ ከዛ ልማድ አድርጉት፣ ከዛ ደግሞ ፍቅር ይሆንላቸዋል። የእግዚአብሔርን ቃል የማንበብ ፍቅር በልቡ ያደረበትን ሰው እግዚአብሔር አይተውም፣ በደንብ ያበስለዋል፣ በደንብ ያሳድገዋል። በዚህ መንገድ በትምህርት የእግዚአብሔርን ቃል በማንበብ በጣም አስገራሚ ሕይወት ያሳለፉ አባቶቻችን ናቸው። ዛሬ ቅዱስ ዮሐንስ አፈወርቅን፣ ቅዱስ አትናቴዎስን፣ ቅዱስ ቄርሎስን፣ ቅዱስ ጎርጎርዮስ ዘንዚናዙን፣ ቅዱስ ጎርጎርዮስ ዘኑሲስን እነ ቅዱስ ባስልዮስን ብንጠቅስ በጣም ብዙ አባቶቻችንን ብንጠቅሳቸው ሕይወታቸው የእግዚአብሔርን ቃል በመማር በማንበብ በማስተማር ላይ የተመሰረተ ነው። በጣም ምርጥ የሆነ ሕይወት ነው የኖሩት። የእነሱን መጽሐፍ ስታነቡት የእግዚአብሔርን ቃል እንዴት እንደሚያውቁት፣ እንዴት እንደሚጠቅሱት፣ እንዴት እንደሚተረጉሙት፣ እንዴት እንደሚያምኑት፣ እንዴት እንደሚኖሩት ያንን የእግዚአብሔርን ቃል ለጠላት መከላከያ ዱላ መሳሪያ እንዴት እንዳደረጉት በደንብ ይገባቸዋል መጽሐፎቻቸውን ስታነቡ። እነርሱ ግን መጀመሪያ በልተውታል፣ በእውነት በልተውታል፣ ጠጥተውታል፣ ተምረውታል፣ አንበውታል፣ ኑረውታል፣ አምነውታል። ከዛ የፈለጉትን ነገር ይሆናል። ጠላትን ምታ ሲሉት ይመታል። እኔን ሕይወት ሁነኝ፣ አጽናኝ፣ አበርታኝ፣ እንደ ውሃ ልጠጣ ሲሉት የእግዚአብሔር ቃል እንደ ውሃ ይጠጣል፣ ያረካል። እንደ ምግብ ልብላ ሲባል ይበላል፣ እንደ ልብስ ልልበስ ሲል ይለበሳል።
ጠላት የልከላከል ሲባል ይከላከላል። ተራራው ልውጣ ጉልበት ሁነኝ አቅም ሆነኝ ሲባል ይወጣል። ቁልቁለቱንም መውረድ እፈልጋለሁ በሜዳው መሮጥ እፈልጋለሁ ሲባል ያሮጣል፣ አቅም ይሰጣል። እግዚአብሔር ይርዳን እንድንጀምር ከዛም እንድንተጋ ከዛም ተጋድለን እንድንፈጽም እግዚአብሔር ይርዳን። መጀመሪያ የምንጀምረው ችግሮቻችንን በመመርመር በማስተዋል ነው። የምንተጋው ችግሮቻችንን በመዋጋት ነው። የምንጋደለው ደግሞ ችግሮቻችንን አሸንፈን በድል ለመኖር ነው። በደረስንበት መንፈሳዊ ኃይል አቅም ድል ልክ መኖር እንድንችል ወደ ኋላ እንዳንመለስ እንታገላለን፣ ወደፊት እንሮጣለን። እግዚአብሔር ይርዳን። የእመቤታችን የቅድስት ድንግል ማርያም ጸሎትና ምልጃ ከእኛ ጋር ይሁን። ቅዱሳን መላእክት ይጠብቁን። ሰላም ሁኑልኝ። ክብርሽ ገና